ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን። ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናትህ ተብሎ ስለተቀበለ ነው ድንግል ማርያም ለእኛም እናታችን የሆነች። ይሄንን የሚገኘው ብቻን ማውቀው ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠው እውነት ጋር ብቻችንም ቢሆን መቆም መልመድ አለብን። ይሄን በቤተሰብ መሀል እንለማመደዋለን፣ በጓደኛ መሀል እንለማመድ። ጓደኛ እንዲህ ይሳረን ጓደኛዬ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም በክርስቶስ ቤት። አመኢታድህን ወለታ ዋመታ ገብ ምድር ማይጸንታ። ምድር አደራዋን በመለሰች ጊዜ ያን ጊዜ እናትም ልጇን አታድንም። ጓደኛ አይደለም። ጓደኛዬ እንዲህ አድርጎኝ ጓደኛዬን እንዳይከፋው ብዬ አይባልም። የዛን ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር ንገሩኝ እንጂ። እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን ማድረግ ነው? ማመስገን። ዳዊት የሚጸልይ ሰው የማንን ልብ ነው የሚያገኘው? የእግዚአብሔርን ልብ ነው። የእግዚአብሔር ልቡ ምንድን ነው? ሰው መውደድ ነው። የእግዚአብሔር ልቡ ሰው ወዳጅ ነው። ዳዊት የሚጸልይ ሰው እግዚአብሔር ልብ ያገኘ። አሁን ዳዊት ጸልዩ ነው። ዳዊት ጸልዩ እንደው ምዕመናንም ተነግራችሁ አትሰሙ ይመስለኛል። የማትሰሙትን ነው። ለምሳሌ አንድ ነገር ልንገራችሁ። ገዳም ትመጣላችሁ አይደል? ትመጣላችሁ። እኛንም ራሱ ሰው መስለናችሁ እንደው አባል ለምክር ፈልጌ ምናምን እኔን ከምታገኙ ወንድሜ 40 ቀን ዳዊትህን ድገም፣ ትርፍ የለኝም። እኔ ከልቤንም ነግራችሁ። እኔስ መቼስ እንደናንተው አይነት ነው። ግን በጣም የሆነ በጣም የበቃ ባይታዊ ለማግኘት ከምትሯሯጡ ዳዊታችሁን ቁጭ ብለህ ጸልይ። ዝም ብለህ መልስ አለ እዚያ ውስጥ። የእውነቴም ነግራችሁ ለ40 ቀን ያህል ጸሎት ዳዊቴን አላቋርጥም ብላችሁ ወስኑና ድገሙ። እግዚአብሔር ቅርብ ነው አይደል ያለ ቅዱስ ዳዊት። ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 4 ላይ እግዚአብሔር ቅርብ ነው፣ ልመናችሁን ወደ እሱ አቅርቡ እንጂ በአንዳች ነገር አትጨነቁ ነው ያለ። እግዚአብሔር ቅርብ ነው። እግዚአብሔር ሩቅ አይደለም፣ ከኛ የራቅ አይደለም፣ ከማንም የራቅ አይደለም። እግዚአብሔር ከነፍሰ ገዳይ ይሁን ከሌባ ይሁን ከአመንዝራ ይሁን ከማንም እግዚአብሔር ሩቅ አይደለም። ይገርማችኋል። ሰው ተቀምጦ ሲነብ ሳለ ያላሰበውን ኃጢአት የጸሎት መጽሐፍ ሲይዝ ያስበዋል። ምኞት ራሱ እዚያው ውስጥ እርኩስ የሆነ ሐሳቡን ሰው በጸሎት እንደቆመ ያሳስበዋል። ከዛ ደግሞ ምንም ያመጣበት እንዲህ ብዬ ደግሞ ይህን እያሰብኩ ደግሞ ስሟን ልጠራ ነው ያሰኛል። ዝም ብለህ ጥራ። የፈለገ ርኩሰትም ምንም ያስብ ብቻ ሕሊናችን ይሰበሰብ። ካልተሰበሰበ ጉዳዩ የመጀመሪያው ምዕራፍ ጸሎቱን ምንም ይሁን ምን አለማቋረጥ። የእመቤታችን ድምፅ ሲገባ እንደ ጽንስ ገና ጭንጋፍ ብንሆንም ደስ ማሰኘታችን አይቀርም። ድምጿን ሰምተን ልባችን ደስታ ለማግኘት ያብቃን። ስለዚህ አሁን ቅዳሴ ሲቀደስ፣ ውዳሴ ማርያም ሲተረጎም ልቡናችሁን አቅንታችሁ ስሙ። ስትሰሙ እመቤታችን ደስታ ትሰጣችኋለች። የእውነቴ ነው። አምናችሁ ሰው መናፍቅ ነህ አይባልም። ገብቷችኋል? ሰው መናፍቅ ነህ ካሉት ምንድን ነው የሚለው? ከጠረጠርከኝማ ነው የሚለው። ከተባልኩ ላይ ቀር ይላል። አባቶች እኮ ምን ይላሉ? ሲያምኑት ሌባም ይታመናል ይላል። ከጠረጠሩት ደግሞ ታማኝ ሰው ሌባ ይሆናል። ስለዚህ ካመኑት ግን ይመለሳል። ጠርጥሬያችኋለሁ እንደዚህ እያሰባችሁ ነው ቢላቸው ችግር ነው። ይገርማሉ። ሰው ሲመከር ራሱ እንደዚህ ነው። አሁን አንድ ሰው ጥርጥር ቢኖርበት መናፍቅ ቢሆን ራሱ ከእኛ መካከል አንድ ሰው የምንፍቅና ነገር እያካሄደ ብናየው ምንድን ነው የሚሉ? አንተ ሰው ሳያይህ እንደ አርዮስ ልትሆን ነው አይባልም። ይሄ ምንፍቅና ነው አይባልም። ነው የሚል ሰው የሰው ልጅ በምድር ላይ የሚሞትለት ትልቁ ነገሩ ምንድን ነው? ክብሩ ነው። እግዚአብሔር አይደለም። ሰው መጀመሪያ የሚሞትለት ምኑ ነው? ክብሩ ነው። ናቴ እንዲሁ ሰው እኮ ምስኪን እኮ ነው። እንዲሁ እውነት በጣም ነው እንዲሁ አንጀት የሚበላው እኮ እንዲሁ ሰው ጅል በቃ እንዲሁ ዝም ብሎ በቃ ለክብሩ እኮ። እግዚአብሔር በምድር ላይ የሚጠላው ትልቅ ሰው ማን ነው? በደሉን የማያምን ሰው። በደሉን የማያምን ሰው በምድር ላይ ምንም ኃጢአት ስራና ይላል ቅዱስ ዮሐንስ አፈወርቅ፣ እግዚአብሔር ካንተ የሚፈልገው አንድ ነገር ነው ይላል። እሱ ምንድን ነው? መጥተህ በድያለሁ
ብንድትል ብቻ ነው ይላል። በቃ ሌላ አይፈልግብህም። በድያለሁ። ቃየልንም ሊምረው ፈልጎ ነበረ። ቃየል ግን በድያለሁ ከማለት ይልቅ ኃጢአቴ ልሸከማት የማልችላት ታላቅ ናት አለ ይላል ቅዱስ ዮሐንስ አፈወርቅ። በድያለሁ እንዲል ነበር እግዚአብሔር የጠየቀው። በድያለሁ ማለት እንትቶ ኃጢአቴ ትልቅ ነው አለ። በድያለሁ ይቅር በለኝ የወንድም አሁንም ደግሞ በድያለሁ በል ሊለው ፈልጎ አለ ቅዱስ ዮሐንስ አፈወርቅ። የወንድምህ ደም እኮ በእኔ ዘንድ ጩኸቱ ደረሰ አለው። አሁንም ደግሞ አወገድያለሁ በል እያለው ነበር እግዚአብሔር ልማርህ እያለው። እሱ ግን የወንድሜ ጠባቂ ነኝ ይላል። በድያለሁ ማለት አይፈልግም። ለስህተቶቹ ምክንያት ነበር የሚያቀርበው። በጣም ሰው በጣም 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 እግዚአብሔር የሚፈልግብን ከኛ ብዙ ጊዜ የሚያሳፍር ነገር ይኖረናል። ሁላችንንም ቢሆን ሰው የማያውቅብን የምናፍርበት አንዳንድ ችግር አለብን አይደል? የለባችሁም እንዴ? አለብን ሁላችን። ሰው የማያውቅብን የተሰወረ ልክስክስነት አለብን። ያን ልክስክስነታችን እናፍርበታለን። ከእግዚአብሔር ፊት ደግሞ ይዘነው ለመቆም እንዴት ያሳፍራል! ኃጢአት ያሳፍራል፣ አንገት ያስደፋል። ሰው ደግሞ አግኝቶ አይምርም። ሰው እንኳን አግኝቶ ሊምር እየተከታተለ እኮ ራሱ ሰው ታምረኛ ፍጡር ነው ጎበዝ። እንኳን ኃጢአት አግኝቶ ሊምር ኃጢአት ለማግኘት እኮ ሰው ይከታተላል። ታውቃላችሁ? ለማግኘት በየት ዋሉ፣ በየት አደሩ፣ እነገሌ ምን ሰሩ፣ ምን ተናገሩ። ክርስቶስን ጸሐፍት ፈሪሳውያን ምን ውስጥ ስህተት ለማግኘት ነበር የሚጠሩት? ንግግር ውስጥ ኃጢአት ለማግኘት ተራራ ይወጣሉ፣ ቁልቁለት ይወርዳሉ። ግብር ለቄሳር እንክፈል ወይ? ይቺ ሴት በዝሙት ተይዛለች ትወገር ወይ? ትወገር ቢል ጨካኝ ለማለት፣ አትወገር ቢል የሙሴን ሕግ ሽራህ ለማለት። ስህተት ለማግኘት ሰው ይፈልጋል። ብዙ ጊዜ የሚያሳፍር ነገር ይኖረናል። ሁላችንንም ቢሆን ሰው የማያውቅብን የምናፍርበት አንዳንድ ችግር አለብን አይደል? የለባችሁም እንዴ? አለብን ሁላችን። ሰው የማያውቅብን የተሰወረ ልክስክስነት አለብን። ያን ልክስክስነታችን እናፍርበታለን። ከእግዚአብሔር ፊት ደግሞ ይዘነው ለመቆም እንዴት ያሳፍራል! ኃጢአት ያሳፍራል፣ አንገት ያስደፋል። ሰው ደግሞ አግኝቶ አይምርም። ሰው እንኳን አግኝቶ ሊምር እየተከታተለ እኮ ራሱ ሰው ታምረኛ ፍጡር ነው ጎበዝ። እንኳን ኃጢአት አግኝቶ ሊምር ኃጢአት ለማግኘት እኮ ሰው ይከታተላል። ታውቃላችሁ? ለማግኘት በየት ዋሉ፣ በየት አደሩ፣ እነገሌ ምን ሰሩ፣ ምን ተናገሩ። ክርስቶስን ጸሐፍት ፈሪሳውያን ምን ውስጥ ስህተት ለማግኘት ነበር የሚጠሩት? ንግግር ውስጥ ኃጢአት ለማግኘት ተራራ ይወጣሉ፣ ቁልቁለት ይወርዳሉ። ግብር ለቄሳር እንክፈል ወይ? ይቺ ሴት በዝሙት ተይዛለች ትወገር ወይ? ትወገር ቢል ጨካኝ ለማለት፣ አትወገር ቢል የሙሴን ሕግ ሽራህ ለማለት። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩስን። ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚሆን ልንገራችሁ። ሲሆን የሰው ስህተት አይታችሁ እለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ የሚላል፣ እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ሰርቆ ነው ይል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ያለ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ እኮ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲያው ለነገሩ ሁሉ
ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲህ ባያረግ ይላል። ይሁን እኮ ቅናቱ ነው፣ ውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው። የሰው ስህተት ነፍስን የሚያጠነክራት ምንድን ነው ካላችሁኝ፣ መከራ ነው የሚያጠነክራት። ወምንዳቤ አርሃበሊተ ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ባይ ነው፣ ከሰው ጋር መኖርም አይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት፣ መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ይውላችሁ። አንድ ነገር ንገራችሁ፣ የተመቻቸው ቦታ፣ የተመቻቸ ጊዜ፣ የተመቻቸ ሰው ፍለጋ በደከምን ቁጥር የልብናችን ጉልበት ይደክማል እንጂ አናገኝም። ጥሩ ጓደኛ ባገኝ ጥሩ ሰው ሆናለሁ የሚባል ነገር የለም፣ አይገኝም። ቁርጥ ነው። ለምን? ዲያብሎስ አለ። ዲያብሎስ እስካለ ድረስ፣ ስሜት እስካለ ድረስ፣ ዓለም እስካለ ድረስ፣ ስጋ እስካለ ድረስ ራሱን የጣለ ጓደኛ ማግኘት አይቻልም። ለሰው የሚኖር ጓደኛ ማግኘት አይቻልም። ለምን? እናቶ ክብር አሉ፣ እነ ኩራት አሉ፣ እነ ስሜት አሉ። ስጋ እኔ ይበልጥ የሚያሰኝ። ዲያብሎስ ደግሞ አለ ራስን የሚያስወድድ በራሱ ያለው የዓለሙ ብልሃቱና መንገዱ ፍልስፍናው ሌላ ነው። ታዲያ ጥሩ ሰው ሳገኝ እጸድቃለሁ? የለም። ያለንን ወንድም ያለንን እህት ተጠቅመን መዳን ነው ያለም ድርሻው። ሰው ፍለጋ እግሩን የሚያደክም ሰው ልቡ ይወልቃል እንጂ ሰው ያገኛል። የራስን ልብ ራስን ማስተካከል። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን፣ ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። ሰው በ3,000 ብር ለገዛት ቀለበቱ እንቅልፍ አጥቶ ያድር የለ እንደ ዕቃውን እየገለበጠ ሲፈልግ፣ ክርስቶስ ግን ደም የከፈለብን ልጆቹ ነው ይፈልገናል እስካሁን ድረስ ማለት ነው። የጠፋውን እንትስመ መጻውን ለጓለማያው ከመ ይህስስ ወያድን ዘተሐውለ። የሰው ልጅ የጠፋውን ሊፈልግ የሞተውን ሊያድን መጥቷል እና ሁላችንንም እየፈለገን ነው። ዘመኑም አሁን ነው። ለዚህ ነገር ሳይታደሉ ብዙዎች በየሜዳ እየቀሩ እያያቸዋቸው፣ የወጣ ሳይገባ ያደረ ሳይወጣ የምናይበት ጊዜ ነው። መዘጋጀት አለብን፣ መመለስም አለብን። ብንወድቅ መልሰን ንስሐ ገብተን እንቆርባለን እና ሁላችሁም ለዚህ ተዘጋጁ። እንደው ያለ ቁርባን ክርስቲያን አለ? የለም። አለ ወይ? የለም። ዱርዬም ሁን ሱስ ያለብህም ሁን ምንም ሁን ንስሐ ገብተህ ወደዚህ መምጣት አለብን። እውነቱ የምህረት አምላክ ነው። ክርስቶስን ወራዊ በዓሉን ማክበር ማለት የክርስቶስ በዓል ሴርሞኒ አይደለም፣ የሆነ መታሰቢያ አይደለም፣ ሕያው ነገር ነው። ለክርስቶስ በዓል ትናንት የለውም። በክርስቶስ ቤት ሁልጊዜ ዛሬ ነው። ትናንት የሚባል ነገር የለም። ኦርቶዶክስ ውስጥ ፓስት የለም፣ ፕሬዘንት ብቻ ነው ያለው። ሁልጊዜ ዛሬ ነው። እውነት በብዛት አይረጋገጥም። እውነት በእውነት ነው የሚረጋገጠው። ክርስቶስ በተሰቀለ ጊዜ ይሰቀል የሚሉት ሰዎች ይበዙ ነበር እና የዛ ጊዜ ይሰቀል የሚሉት ትክክል ናቸው አይደሉም። ብዙ ሰዎች የሚያደርጉት ነገር እውነት ነው ማለት አይደለም። እንግዲህ የቡድሂዝም እምነት እርግጠኛ ነኝ ወደ 1.2 ቢሊየን ሕዝብ ተከታይ ያለው
ቢሊየን ነው፣ ሚሊየን አይደለም። ህንድ ውስጥ አሁን ያስለበዙ ትክክል አይደለም። እንግዲህ እንደምታውቁት ወርቅ ያንሳል፣ ጠጠር ይበዛል። እና ጠጠር ከወርቅ ይበልጣል ልንል አንችልም በመብዛቱ። እና በክርስትና ሃይማኖት የእግዚአብሔር ቤተሰቦች ትልቁ ከባድ ነገር ምንድን ነው? ብቻን መቆም። የሚያሸልምስ ምንድን ነው? ብቻን መቆም። ሰዎች ድግስ ተዘጋጁ፣ ሴርሞኒ፣ ሁሉ ሰው ሲደነግን ይህ ነገር ሰዎች ይስቁብኝ፣ እኔም አንገቴን አስመትቼ ልውጣ የሚያሰኝ ነገር ይመጣል። ስለዚህ ብቻን መቆም ነው። ሰው ሁሉ እስክስታ ስለወረደ የግድ መንቀጥቀጥ የለብህም። ከሳቁም ይሳቁብ። አቡነ ዘበሰማያት ብለው በማይበሉ ሰዎች መሃል አቡነ ዘበሰማያት መድገም አሁን ምንድን ነው? ገድሉ ነው። እጨጌ እስኪ ይበሉ ይላል። ለማሸማቀቅ ነው እንደዛ የሚለው ማለት። ሱሪ በሚለብሱ ሴቶች መሃል ቀሚስ ለብሶ መሄድ ጅልነት ነው። እንዴት እናድርግ? ጓደኞቻችን እንደ ጅል እየቆጠሩ ነው። ይቁጠራ። ከእግዚአብሔር ጋር መቆም አይሻልም እንዴ? ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር አንድ ሰውዬ እንደውም ቢሮ የሚሰራ ሰው ምን አለ? ሁልጊዜ የጸሎት መጽሐፍ ይዤ ስቆም ነው አለ ቢሮ ውስጥ የጠፋኝ ዶክመንቱ ሌት እንዳለ ትዝም ይለኛል። ይሄ የሁላችን ነገር እኮ ነው የተናገረው ያ ወንድማችን። እንዲያው የሁላችን ማለት ነው። የእውነት እኮ ግድ የላችሁም። እንደዚያ እያልንም ቢሆን ዝም ብላችሁ ጸልዩት። እንደዚያ እያልንም ቢሆንም ወዲያ ሲፈልግ እንትን ካሊፎርኒያ የሚሄድ ዱባይ የሚሄድ ልባችን ዝም ብላ አንብ። እግዚአብሔር ያውቃል፣ መጨረሻ ላይ ይመለሳል። የሆነ አውቆ ደግሞ ምን ያደርጋል ሰይጣን? ተንኮለኛ አይደል? የሆነ ጊዜ የሰራነውን ኃጢአት ያመጣና አቤት የእግዚአብሔር ቸርነት እንደዚህ አድርጌ እኮ ነው የቻለኝ። ጸሎቱ ላይ እኮ ነው አውቆ። ይሄ ንስሐ እንዳይመስላችሁ፣ ተንኮለኛ ነው። ምን ለማለት ፈልጎ መሰላችሁ? አውቆ በንስሐ እየተጸጸት የምትጸልይ ያስመስልና እዚያ ኃጢአቱን መተረክ ትጀምራል። መተረክ ስትጀምር ጸሎቱ ሰኞ የነበርከው እሑድ ደርሳል። ሆን ብሎ እኮ ነው። ንስሐ እንድገባ መስሏችኋል? አይደለም። እሱ ሌላ ጉዳይ ነው። አሁን ጀማሪ ሰው መጸለይ ያለበት ከምኑ ጋር ነው? ከቃሉ ጋር ብቻ ነው መሆን። ዝም ብሎ ቃሉን እየተከታተሉ መጸለይ ነው። አንድ ነገር ልንገራችሁ። አሁን በዓለም ላይ ብዙ ድርጅቶች ቤተ ክርስቲያን ነን እያሉ ነው። ትክክለኛይቱ የክርስቶስ ቤተ ክርስቲያን የትኛዋ ናት ተብለን ብንጠየቅ ማስረጃችን ምንድን ነው? የጴጥሮስ አለት ላይ ምን ያለችው ናት? የቆመችው ናት። ትክክለኛዋ ቤተ ክርስቲያን የቅዱስ ጴጥሮስ አለት ላይ የቆመችው ናት። ማቴዎስ 16:19 ላይ የእኔ ቤተ ክርስቲያን አንተ በጠራኸው አለት ላይ የቆመች ናት ብሎ ነገርን። አሁን ብዙ ሰው ይመጣል አይደል? ቆይ ካቶሊክ ነው ትክክል? ፕሮቴስታንት ነው ትክክል? ኦርቶዶክስ ነው ትክክል? ምስራቅ ኦርቶዶክስ ነው? ኦሪየንታል ኦርቶዶክስ? የትኛው ነው ትክክል ይላል። ማን ነው ትክክል? ሁሉም እኔ ትክክል ነኝ ካለ ትክክለኛይቱ ቤተ ክርስቲያን የትኛዋ ለመሆኗ ምንድን ነው ማረጋገጫችን? ስም ትክክለኛይቱ ቤተ ክርስቲያን የጴጥሮስ አለት ላይ የቆመች ናት። የእኔ ቤተ ክርስቲያን አለ። ማን ነው እንደዚህ ያለው? ጌታ ነው። የእኔ ቤተ ክርስቲያን ምን ላይ የቆመችው ናት ነው ያለ? አለቱ ላይ የቆመችው ናት። አለቱ ምንድን ነው? አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ነው። ይሄ ነው አለቱ። እዚህ ላይ የቆመችው የክርስቶስ ቤተ ክርስቲያን ናት። እዚህ ላይ የቆመችው በልቡናችን የመላውን የነገር ክምችት የሚያውቀው እሱ፣ ልክስክስ አይምሯችን የሚያውቀው እሱ፣ የረከሰውን ስጋችን የሚያውቀው እሱ። ግን አበቀኝ አይደለም፣ የማይሰለች አብሮ የሚኖር እንዲሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ተጠርጎ ከማያውቅ አቧራ ከበዛበት ድንጋይ ከተከመረበት ከብቶችም አራዊት ሁሉ ኩሳቸውን ከጣሉበት ከእንደዚያ ያለ ቤት ውስጥ 3 ቀን ማደር ትፈልጋላችሁ? ቁንጫ የበዛበት ቤት እኮ 3 ቀን የሚያደርግ ያልተጠረገ ቤት፣ መጥፎ ሽታ ያለበት ቤት ማን 2 ቀን ማደር ይፈልጋል? የእኛ ኃጢአቶች እኮ ከቆሻሻ ሁሉ ይልቅ 100,000 ጊዜ ይከረፋሉ። ክርስቶስ ግን ሁልጊዜ አብሮናል። እንደዚህ ሆነ። እኔ እንደዚህ ያለ አባት ሰምተንም አናውቅም። እሱ ብቻ እግዚአብሔር ይባላል። ስለዚህ እግዚአብሔር ምንድን ነው በሉ እስቲ። እግዚአብሔር መልካም ነው በሉ። እግዚአብሔር ምንድን ነው? መልካም ነው። እንደዚህ ሆነን አብሮን ምን ስለሚኖር አብሮ ስለሚኖር ሁልጊዜ እያዘንም ቢሆን አብሮን ይኖራል። ተለይቶን አያውቅም። ሰው አጋንንት ቢይዘው ህመም ቢኖርበት
የለመደ ኃጢአት ቢኖርበት ቤተ ክርስቲያን ካላዘወተረ ሰይጣንን ማሸነፍ አይቻልም። አንደኛው ሰይጣን መጀመሪያ የሚቃወም ቤተክርስቲያን እንዳንሄድ ነው። ምክንያቱም ቤተክርስቲያን የክርስቶስ አካል ስለሆነች። ሌላስ የክርስቶስን ብርሃን የምናየው የት ስለሆነ? ቤተክርስቲያን ስለሆነ። ሌላስ ነቢይት ዲቦራ እና ባርቅ ጠላቶቻቸውን ያሸነፉ የት ላይ ሆነው ነው ያልኳቸው? ነገሩ እንጂ ሰይጣንን የምናሸንፈው የት ሆነን ነው? ቤተክርስቲያን ሆነን ነው። እርግጠኛ ሆኜን የምነግራቸው እግዚአብሔር በሚያውቀው አባቶቻችን የጻፉትን ማለት ነው። ሰው ቤተ ክርስቲያንን ተለይቶ አጋንንትንም ራሱን ማሸነፍ አይችልም። የልማድ ኃጢአት አለ አይደል? ቤተ ክርስቲያን አዘውትር፣ እዚያ ውስጥ ካልገባን አይለቅም። እየሄድኩስ መች ለቀቀኝ፣ አሁንም እዚያው ቀጥል። ሰይጣን የያዘው ሰው ካለ አዘውትራችሁ ኪዳን እንዲያደርስ አድርጉት ለ40 ቀናት ያክል። በቃ ይለቀዋል። በዚህ ሀገር ሰይጣን የሚያስለቅቁ አሉ ምናምን አትድከሙ። ቤተ ክርስቲያን ውስጥ ሂዱ። ደብረ ታቦር ላይ ሆኖ የተዋጋ ሰው ድል ይነሳል። መጽሐፈ መሳፍንት ምዕራፍ 5 ላይ እንደተጻፈ ቤተ ክርስቲያን ውስጥ ሆኖ የተዋጋ ሰው አጋንንትን ድል ይነሳቸዋል። ሰው መናፍቅ ነህ አይባልም። ገብቷችኋል? ሰው መናፍቅ ነህ ካሉት ምንድን ነው የሚለው? ከጠረጠርከኝማ ነው የሚለው። ከተባልኩ ላይ ቀር ይላል። አባቶች እኮ ምን ይላሉ? ሲያምኑት ሌባም ይታመናል ይላል። ከጠረጠሩት ደግሞ ታማኝ ሰው ሌባ ይሆናል። ስለዚህ ካመኑት ግን ይመለሳል። ጠርጥሬያችኋለሁ እንደዚህ እያሰባችሁ ነው ቢላቸው ችግር ነው። ይገርማሉ። ሰው ሲመከር ራሱ እንደዚህ ነው። አሁን አንድ ሰው ጥርጥር ቢኖርበት መናፍቅ ቢሆን ራሱ ከእኛ መካከል አንድ ሰው የምንፍቅና ነገር እያካሄደ ብናየው ምንድን ነው የሚሉት? አንተ ሰው ሳያይህ እንደ አርዮስ ልትሆን ነው አይባልም። ይሄ ምንፍቅና ነው አይባልም። ነው የሚል ሰው የሰው ልጅ በምድር ላይ የሚሞትለት ትልቁ ነገሩ ምንድን ነው? ክብሩ ነው። እግዚአብሔር አይደለም። ሰው መጀመሪያ የሚሞትለት ምኑ ነው? ክብሩ ነው። ናቴ እንዲሁ ሰው እኮ ምስኪን እኮ ነው። እንዲሁ እውነት በጣም ነው እንዲሁ አንጀት የሚበላው እኮ እንዲሁ ሰው ጅል በቃ እንዲሁ ዝም ብሎ በቃ ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናትህ ተብሎ ስለተቀበለ ነው ድንግል ማርያም ለእኛም እናታችን የሆነች። ይሄንን የሚገኘው ብቻን ማውቀው ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠው እውነት ጋር ብቻችንም ቢሆን መቆም መልመድ አለብን። ይሄን በቤተሰብ መሀል እንለማመደዋለን። በጓደኛ መሀል እንለማመድ። ጓደኛ እንዲህ ሳለን ጓደኛዬ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም በክርስቶስ ቤት። አመኢታድህን ወለታ ዋመታ ገብ ምድር ማይጸንታ። ምድር አደራዋን በመለሰች ጊዜ ያን ጊዜ እናትም ልጇን አታድንም። ጓደኛ አይደለም ጓደኛዬ እንዲህ አድርጎኝ ጓደኛዬን እንዳይከፋው ብዬ አይባልም። የዛን ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር ንገሩኝ እንጂ እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን